ስትሆን እኔ ሰው ሀገር ላይ ሞቶ እንኳን እንደዚህ ስቅስቅ ብያለሁ ይሻላል። በጣም ነው የኔ የምወዳት፣ በጣም እወዳታለሁ። እግዚአብሔርን በጣም ነው የምወዳት። በዛ አንጻር እኔም አልፈልግም። በቃ እኔ ሌላ ጋር ስትሰራ ከሌላ ጋር እንደዚህ ሆነ ወይ እነሱ ሌሎቹ እሷን ሲሰድብ እንደዚህ ስትዘቀዘቅ አልፈልግም ማየት ገባሽ? በጣም ልክ ነሽ ማርያም። ምን መሰለሽ ይሄን ደግሞ አሁን ለምሳሌ ድራማ ለማስራትም ፊልም ለማስራትም ካራክተሩን የሚችል የሚሰራ የሚወጣ ስራ ከሰው ጋር ተባብሮ ነው እንጂ ዩቱብ ስራ ደግሞ አንድ ሁለት ሆኖ ልጆቹ ማደግ አይችሉም። ይሄን ታውቂያለሽ። ስለዚህ እነዚህ ልጆቹ ለምንድን ነው ማደግ አለባቸው? ማስራት እኛ አንድ ፍቅርና ፉአድን ብቻ ስለምንወድ ለምን ሌላ ጋር ሄዳ ትሰራለች ብለን ሌላ ስም ማስጣት ማጥናት የለብንም። አዎ በከልብሽ ስለምትወጂ ኢሪል መስሎሽ ውስጥሽ ሊከፋ ይችላል። በዚህ ተማመናለሁ። ግን ምንድነው በአላማ ማጥናት መጨረሻ ድረስ ማየት ነው። ከነሱ ይልቅ ደጋፊ ከትላንት መጣ ልጁ ጋር መደገፍ እሱ ይሻላል፣ ይሄ ይሻላል፣ ይሄ ይሻላል። በቃ እንዴ ይሄ እኮ ነው የሚያስፈልግ። እሱን መተው በቃ። እኛ ምንድነው ከልባችን ተወደደን ድረስ ሰው አንድ ደጋፊዎቹ አንስቶ አሁን ለምሳሌ አንድ ሰው አንስቶ ላንቺ ይሄን ውሰጂ ብሎ ሲሰጥ አንቺ ልብሽ ካልፈቀደ መቀበል የለብሽም። በቃ ልብሽን የፈቀደ ነው መሄድ ያለብሽና እነዚህ ልጆቹ ማስራት አለባቸው፣ ማደግ አለባቸው። አንደኛ ነገር ከዛ ከክፍለ ሀገር ከቡታጅራ ወደ አዲስ አበባ የመጡት ሊሰሩ ነው ተባብሮ በግሩፕ። አንደኛ ነገር አሁን ለምሳሌ ቡሩክ ከነሱ ስር ያድጋል። እቺ ፈኪናት ማናት ከነሱ ስር ታድጋለች። ሌላን ደግሞ ያላደገ ሌላ ደግሞ ማምጣት የሚፈልጎን ያመጣሉ። ተመልካች ምንድነው እንደመጣ ዝም ብሎ አለ አይደል? አንዳንዴ እንደመጣ ሰው ሲናገር ጥሩ አይደለም። ፈጣሪ ልቦና ይስጠን ለሁላችንና ያንቺ ያው ከልብሽ ስለምትወጂ ውስጥሽ እውነት መስሎሽ አዝኖሽ ሊሆን ትችያለሽ። ግን አሁን አንቺ እሷን ከወደድሽ የትም ብትሄድ እሷን ከልብሽ ከወደድሽ የሄደችበት ቦታ ሄድሽ መከተል። የምታጠፋ ካለ በኮሜንት ይሄ ትክክል አይደለም ፍቅር የተመለሽ ብለሽ ማጻፍ። ማጥፎ ኮሜንት እንኳን መጻፍ አልችልም። ገባሽ? እኔ መጥፎ አይደለም መጥፎ እንደ ይሄማ የሰይጣን ነው። መጥፎማ የሰይጣን ነው። ማልካም መሰልሽ እኔ ጦርዬ ዝጋንም ልንገርሻል ወጣው እኔ ከዩቱብ ለኩት። በቃ ድሮ እነሱ ለማየት ነበረ ምገባው። አይዞሽ ነው ቆንጆ ከልብሽ ነው ዩቱብ ምገባው። ልክ ነሽ። እኔ ለምን ሄጄ ነኝ ከሌላ ጋር በቃ እኔ ለምን ይቀጥላል? አይደለም ክብሯን ጠብቃ ማስራት መንቀሳቀስ ሌላውንም ማሳደግ ለራሷ ማደግ አለባታ። እኛ እንደዚህ ተመልካች ሆነ የምንቀይማት ከሆነ የምንተዋት ከሆነ አናይም ምንላት ከሆነ እንዴት ታድጋለች? እንዴት ትሰራለች? ሌላ ሰው ከታች ያለው እንዴት ታሳድጋለች? እንዴት አድርገን ነው የምናስበው? ደግሞ የመጣ ሰው ደሷ ነው ብለን አንስተን መለጠፍም አንችልም። አሁን የኛ ችግር ምንድነው? ልጆቹን ያከፋፍለን ተቸገረን። አንዱ ሲመጣ ከሱ ጋር ትሆን ማንን እኛ ለሷ ቆርጠን ማነሽ ማነክ ማነኝ ማንን እኛ እኔ አጋጠለኝ ይሄ አይደል እንዴ? ኧረ አይደለም። ይሄን እኔ ብዙ ጊዜ ምን እላለሁ መሰለሽ፣ አንድ ደቂቃ አራታው ተረጋጉ። መጨረሻ ሳታዩ አንደኛ ነገር እሷ መጀመሪያ ቪዲዮ ስትጀምር መጨረሻ ሳታዩ አትፍረዱብኝ ብላለች። አለቀ በቃ። ይሄ ትልቅ መልእክት ነው። ግን የሰው ልጅ እኛ ምንድነው እኔ የነመጣው የነም ተቀበይ ያለሽ መልእክት አስተላልፋችኋል። በቃ የኔ ሀሳብ ተቀበይ። አንቺ መተሽ የኔን ካልተቀበልሽ ሳምርን ከመታ የነን አይደለም። እቺ ልጅ ጭንቅላት አላት፣ የተማረች ናት። አንደኛ ነገር ፊልም ማስራት፣ ፊልም ማየት፣ ድራማ ማየት ምን እንደሆነ ከገባቸው ይገባል። ግን አብዛኛው አይገባም። አንዱ ሲመጣ ከሱ ጋር አንስተው እሱ ይሻላል። ትናንትና እንዴ ከፉአድ ጀርባ ፍቅር አለች፣ ከፍቅር ጀርባ ፉአድ አለው። ማንም መነጣጠል አይችልም እነዚህ ልጆቹ። ስለዚህ ማይሆን ስም ከምንሰጥ ማይሆን ኮሜንት ከምንጽፍ እዚህ ልጆቹ እንዳያድጉ እዚህ ውስጥ አሁን 20 ሰው ነው 19 ሰው አላችሁ ልጆቹ ስም ከምንሰጥ ልጆቹ እንዳያድጉ ከምንከለክል የማይሆን ነገር ላይ ገብተን ቁጭ ብለን ስለለነሱ ከማዘግዘግ ልጆቹ እንዲያድጉ ከፈለገን ልጅቷ እንድታድግ ከፈለገን ከሷ ጋር የሚመጡትንም እሷንም ማበረታታት፣ ማየት፣ ሼር፣ ላይክ ማድረግ። ሌላ ነገር ከሆነ በውስጣችን የመጣ ሁሉ ክፉ ይሁን ደግ ይሁን በውስጣችን ያሰብን ሁሉም በዚች ልጅ ላይ ማጥፋት አለብን። ደጋፊ ተብዬ ነው ማለት ነው ሁላችን። ስለዚህ እቺ ልጅ መስራት አለባት፣ ማደግ አለባት፣ መለወጥ አለባት። ማይሆን መንገድ የምትሄድ ከሆነ በኮሜንት አይ ይሄ ትክክል አይደለም። አሁን እኛ ምንድነው አንድ ሃይማኖት እንገባለን፣ አንድ የመጣው ጋር ምንድናት እሷ ህይወት አላት እኮ እቺ ልጅ ጭንቅላት አላት እኮ።
እኔ አሁን ስለምወዳት እኔ አንስቼ ለማንም ክብሯን ጠብቃ ክብሯን እናቃተል። የፍቅርዬ የዛሬ 5 ወርና 6 ወር ብዙ መከራ አልፈናል። በዛን ሰዓት ፍቅር እድገት ነበር። አሁን መሀል ላይ የመጣ ነገር ላይ ገብቶ ስለለሷ ማውራት ስለለሷ ሁላት የራሳችን ሃይማኖት እናከብር። እኔ 6 ወር ነው 2 አመት ሆነ እኮ ከሷ ጋር ስለሆነ ነኝ አይደለም 1 አመት ከ1 ወሯ ነው ከ2 ወሯ 2 አመት አልሞላም። በፊት ከአብርሃም ጋር ያለው አትቁጥሩ። አሁን እሷ የራሷ ቻናል ከመጣች 1 አመት ከ1 ወሯ ነው ምናምን ነው። ስለዚህ ምንድነው ዛሬ በሳምሪዬ ቻናል ይቅርታ አድርጉኛ የልቤን ተናግሬ ነው የምወጣው። ለልጅቷ ደጋፊንን ብላችሁ የልጅቷ ፕሮፋይል አድርጋችሁ መታችሁ ያልሆነ ሰው ጋር ያነሳችሁ ልጅቷ የምትለጥፉት ከማንም ጋር ልጅቷ የምታቀናበሩት ላይ ገብታችሁ ደግሞ ስለለሷ ብቻ የምታወሩት ደጋፊ ከሆነን ከልባችን ልጅቷ እድገት ብቻ መደገፍ በቃ መተሳሰብ አንድ ላይ መሆን። ትላንትና ፋንዲሻ ፋሚሊ የተባለ ነው አንድ ስለሆነ ነው ዛሬ አሁን ደግሞ የብሩክ ደጋፊ የፉአድ ደጋፊ ማናት እሷ ብሩክ ሲመጣ ሲጀመር ብሩክ ሲመጣ ፍቅረኛዋ ነኝ ብሎ ነው የመጣው አይደለም። የፉአድ ጓደኛ ነው፣ ጓደኛሞች ናቸው። ለማደግ ለማስራት መጣ። ምንድነው ፉአድ የሚያለቅሰው? ምንድነው ብሩክ የሚያለቅሰው? ብሩክ እኮ የፍቅር ጓደኛ አይደለም፣ የፉአድ ጓደኛ በስት ጓደኛው ነው። የፉአድ ጓደኛ ደግሞ ለፍቅር ጓደኛ ነው። በጓደኝነት አብሮ ሊሰራ ነው የመጣው እንጂ ፍቅረኛዋ ሆኖ መጣ። ቀለበት ላርግልሽ ብሎ ተንበረከከ። እንዴት ነው አንስተን ለብሩክ የምንሰጣት ፍቅርን? ኧረ አስተውሎ አስቡ በእናታችሁ። በቃ ማስተዋል ማሰብ ትንሽ ይጎለናል። ስለዚህ ተረጋጉ። ምን ደግፋት ከሆነ ከልብ ደግፈን ልጅቷ እንድታደግ ወደፊት እንድትራምድ እናደርግ። ሌሎቹ መጥቶ እየተቀጥቀው እየሰደቡ እኛም ተደርበን ሌላ ቁስል ከምንሆን መጀመሪያ የራሳችን ማወቅ የራሳችን ውስጥ ማየት በአፋችን በልባችን ያሰበን ሁሉ ማጥፋት የለብንም ማለት ነው። እኛ ከዚህ ጋር ሁኙ ብለን ልናስገድዳት አንችልም። ህፃን አይደለች እሷ። ስራ ነው የሚሰሩት። ምን ሆኖ እንደሚጃጃሉ አላውቅም እኔ። አይስቴ ላይ በገብተሽ ገብቶ በቃ ስለለሷ ነው በዚህ ወጥቶ እኔ ላይ እራሱ ሰው ቤት አልሄድም፣ ግን ተቆርጦ ይደርሰኛል። እኔ ጋር ሲደርስ ነው ማየው። አልገባም፣ አልወድም ቀመቷ ነው ያርጊ ብለን አይደል እንትን የምንለው። አንደኛ ነገር ደግሞ ስራ ነው። ብሪካ አንዱ ተነስቶ ፍቅር ይሰድባል፣ አንዱ ተነስቶ ብሩካን ይሰድባል፣ አንዱ ተነስቶ ፉአድ ማስመሳይ ሆነ። ምንድነው ግን ፉአድ ጀርባ ፍቅር አለች፣ የፍቅር ጀርባ ፉአድ አለ። መውደድ ከሆነ ደግሞ ከነስተቷ ነው ማለት ለእንትን አሳልፈ መስጠት ሳይሆን አስተያየት መስጠት ይቻላል። እንደንትን ግን የኔ ያህል እንትን ማለት ምን መሰለሽ አይደለም እነሱ ሳምሪ አሁን ምን መሰለሽ ሳምሪ ይቅርታ ግን አይደለም ምን መሰለሽ አሁን የብሩክ ደጋፊዎች ተቃጠሉ፣ የፉአድ ደጋፊዎች እንደዚህ ብሎ መጡ። ደግሞ አሁን ይሄ አይጠበቅብንም ከኛ። በጣም ስህተትና በጣም ነውር የሆነ ነገር ነው ይሄ። ብሩክ ፍቅረኛው አይደለም ጓደኛቸው ነው። ስለዚህ ፍቅርና ፉአድ መነጠል እነሱ ፍቅረኛሞች እንኳን ባይሆን በጓደኝነት አብሮ ያደጉት ከህፃነት ጀምሮ አብሮ የበሉት አብሮ የጠጡት ናቸው። እኛ ስለነሱ ሚዲያ ላይ ነው የምናውቀው እንጂ እነሱ አብሮ ያደጉት አብሮ የተማሩት ናቸው። ለምንድን ነው እንደዚህ የምናከፋፍለው? የልጅቷን እድገት ለምንድን ነው የምንይዘው? ለምንድን ነው እኛ ደጋፊ ሆነ ልጅቷን ፉፉ ከተጣሉ እንኳን ማለት ነው ሜቢ ከተለያዩ ማለት ነው በሰላም በፍቅር ነው የሚለያዩት። ዝም ብለው የሚያሽቃብጡት ለምንድን ነው? እኛ ስላለን አይደለም። እኛ ስላለን ኦልሬዲ በሰላም ነው የሚለያዩ። መለያየት ከሆነ መስራታቸው ይቀጥላል። አይለያዩም። እነሱ መቼም አይለያዩም። መቼም ህልም እንጀራ ነው ለማንሻም አይለያዩም። ስለዚህ ስነ ስርዓት ዝም ብለው ነው አይለያዩም። ይሄ ሃይማኖት ምናምን የሚል ደግሞ ከቻሉ መጸለይ ነው። በጸሎት አንቺ የራስሽን ሃይማኖት ያከበርሽ ነው። እኔ የራሴን ሃይማኖት ያከበርኩ ነው። መልካም ቀን ሲወዶችዬ። በቃ ካልተመቻችሁ ደግሞ አለማየት ተመልሰን እንገናኛለን። ደስ ብሎኛል። እግዚአብሔርን ኧረ ያንቺ ይሻላል የኔ ውድ። እዚህ እየመጡ ቤት እየከፈቱ የሚሳደቡ እንዳንቺ ማቆም ይሻላል። አይ ሳምሪ እዚህ መተሳሰች እኛ ስላለን አይደለም። ፈጣሪ ማንም አይለያችሁም እንዴ።
ጦርዬ ቪዲዮ የሰው ልጅ ካልተመቻቸው ደግሞ ሀሳብ ማስቀየስ እንችላለን። አለች ልጅቷ። ዋ ምን ነው ችግር የለውም እና ይላታለን። በእኛ ከሆነ የሚታረቁት አንድ የሚሆኑት ችግር የለውም። ለሰው ልጅ ሰው ነው መድኃኒቱ። ተፈጣሪ በታይ ስበብ ማድረስ ግድ ነው እኮ እሱ እኮ ነው ፈጣሪ ካላላቸው መቼም አይለያዩም እኮ እሱማ መቼም አይለያዩም። ግን ለሰው ልጅ ደግሞ ድምጥ መሆንና እንደዚህ የኦዲየንስ እንትን የሚያውቁ አሁን አንድ ነገር ልንገራችሁ፣ ይቅርታ አድርጉና ፍቅር በሁሉም በኩል ነው እሱ። ሁሉም ጥፋተኛ ናቸው። ያንን ጨዋ የሚባል ነገር የለም። ሁሉም ኤዲንሶቹ እንትን እኮ ነገር ኦዲየንሶቹ በአንድ ተሰብስበው የኛ ትብብር ካስፈለጋቸው ደግሞ ሄሉም እህታችን ናት፣ እሱም ወንድማችን ነው። ያለንን ደግሞ አስተሳሰብ አንድ ሁሉም ብሎ ቪዲዮ መስራት ምናምን መፖስት ችግር የለውም። መተባበር ነው። خلاص يس መጥፎ ስድብ ነው። እኔም እንደዚህ ነኝ ሳሚሊ። በቃ በትክክል አዎ፣ ገስ ላይቭ እየከፈቱ ስድብ አለልሽ አናያትም ካሁን በኋላ። እሱ እኮ ነው አንድ ነገር ተቆርጦ ቪዲዮ አንቺ ፍቅርን ከልብ ትወጃለሽ እያሉ ቪዲዮ የተቆረጠ ይደርሳል። በቃ የሚናገሩት የፍቅር ደጋፊ የተባሉት ሳሚድ እግዚአብሔርን አንቺ ጋር አይድረስ እኔ አላውቅም። በጣም አንገት የሚያስደፋ ንግግር ነው የሚናገሩት። እኛ ምን ፈልገው ሲጀመር እነሱ ገዳፊ አይደለም ጥሩዬ። የሰው ልጅ ከነስተቱ ይገደፋል። ይሄ ነገር የሷ ገዳፊ አይደሉም። በቃ እውነተኛ ሰው አይደሉም። ትናንት መጥተው እኛንን እንደዚህ የምናረገው ፉፉና ፍቅር አንድ አይሆኑም የሚሉ ሰዎች ሲጀመርም ማሰብ አይችሉም። እኔ እውነት ልንገራቸው የፊታቸውን እንጂ ወደኋላ አዙሮ ማሰብ አይችልም። ወደኋላ አዙሮ የሚያስብ ሰው አርቆ የሚያስብ ሰው አበደን ትናንት በመጣ ሰው ላይ እነሱን የበላይ አርጎ አያይም ነበር። የመጡ ሰዎች ከታች ነው፣ እነሱ ከላይ ሆነው እያደጉ ይሄዳሉ። እኔ ገዳፊ የማውቀው ይሄ ነው። በፍቅርም ሆነ በፉፉን ቦታ የሚመጡ ሰዎችን እቀበላለሁ። ግን ፍቅርና ፉፉ ጋር አንድ የሚያደርግበት ምክንያት የለኝም። ግን በሷ ጋር ቤተሰብ እንዲያፈሩላት እነሱም እንዲያርጉላት እሷ ያመጣቸው ቤተሰብ ናቸው ብላ ካለች ለኛም እንደ ቤተሰብ አያቸዋለሁ እንጂ ፍቅርና ፉፉን ለይቻለኝ። ምክንያቱም የሰው ልጅ ትናንትና በመልኩ በአቋሙ ከሆነ ሰውን የምንወደው ይሄ እንደኔ ሰው ናቸው ብዬ አላስብም። መልክም አቋምም እኔን አይወሰነኝም ለራሴ በግሌ። ሰውን ግን በሰውነቱ አከብራለሁ። በኮሜንት ላይ ታነበባችሁ ምንድነው የሚሉት? ወይኔ አነጋገርህ ቡርካዬ ላወላ አነጋገሩ ውድ ምን መሰለሽ አንድ ላይ ይርም የሚለኝ በአነጋገር በእንትን ሰው አይለካም። በቃ ተስር ከመሰረት እነዚህ ልጆች ያገኝተናቸዋል። ከስር መሰረቱ እኩል ይዘን እንሄዳለን። ቡርካን ይምጣ ማንም ይምጣ ለኛ አንድ ናቸው። ግን ፍቅር ተላይ ናት። እነሱ ተታይ መሆናቸውን አውቃችሁ ሂዱ። ትክክለኛ ገዳፊ ተሆናችሁ ከማንም ጋር ተለጣጥፏት ልጅቷን ማለት ነው። ምን መሰለሽ ማሬ፣ አሁን እዚህ ላይ ልጆቹን አከፋፍሎ የልጅቷ እድገት ስለማይፈልጓት ነው እንጂ የልጅቷ እድገት ብንፈልግ ቢሆን ኑሮ ክብሯን በጠብቃ በማንም ጋር ብትሰራ እናበረታታ ነበር። ትርፍ ቃላት ላይ ሁሉ ቪዲዮ የቀረጸ ይኸው የፍቅር ታካሁን ነው ብሎ ልጅቷን እንደዛ እስኪባል ድረስ አናውራም ነበር። እኔ አፈርኩኝ፣ ማርያምን አፈርኩኝ። በቃ በጣም አንገት የሚያስደፋ ንግግር ልጆቹ አሉ። መጀመሪያ ላይ ፍቅርና ፉፉ ብለው ሲለያዩ ተው ጡርያ አንቺ ቤት ብዙ ተሟግተናል። ከዛን ወዲህ እምቢ አሉ። እንደዚህ በየሰው ቤት አልገባም ምንም አለለም። ቅርት ግን የማይባል ነገር መጨረሻ ላይ ትናንትና ልንገራችሁ ምን ማታ ላይ ስዞር ምን አየሁ? ኖርማል ቤት ከፍተው ፉፉን ዘቅዝቀው እግራቸው እንኳን በአማራ ፉፉ ፎቶ ላይ እግራቸውን በቪዲዮ ያረጋሉ። ተመልከች ፉፉን በእግራቸው ረገጣችሁ። ምን አላችሁት? የትም በሉ የትም ፉፉን ማከል አትችሉም። የፉፉን ቦታ ለፍቅር እናንተ አልከፈላችሁ፣ ማንም አልከፈለም። ዝም ብላችሁ ነው እንጂ ማናችንም ቢሆን ከስሩ እንሆን ከመሰረቱ እንኑር
የፉፉን ዋጋ ለፍቅር የከፈለ የለም፣ የፍቅርን ዋጋ ደግሞ ለፉፉ የከፈለ የለም። ሁለታቸው ይተዋወቃሉ። እኛ ካቻል ማሳደግ፣ ማበረታታት፣ አርቀን ማሰብ የፊት እዚህ የመጣልንን ሀሳብ አይደለም መናገር። ባፋችን አጉተን ከቅንጭላታችን አስበን በምላሳችን ቀልሰን ካልሆነ እንዴት ነው ወደ ውስጥ ልናስገባ የምንችለው? እንዴት ነው ይሄ ሀሳብ ይሆናል ያምራል ያስጠላል ሳንል ልንናገር የምንችለው? የቅርቡን የፊታችንን አረተው እንደ ሰው እኮ የተሰጠን ቅንጭላ ልናስብበት ልንመራመርበት አርቀን ልናስብበት ነው። ዝም ብለንማ የፊታችንን ከሆነ ዓለም ትገለባበጣለች። ትክክል ናት። ዓለምን እንገለብጣለን ብለን ካሰብን በምላስ ከሆነ እንገለብጣለን። አለቀ። ምክንያቱም ምላሳችን እንጂ ተግባራችን ዜሮ ነው። ጀምር ሐሳባቸው በምላስ አውርታችሁ ትጋራላችሁ እንጂ ቢሰራሽ ፈቲ እንትና ላይ ይላሉ። ፍቅርም ከእንትና ጋር ብለጣ እኛ ያንን እንፈልገው ይላሉ። ማነክ ለማንም ህይወት አንስተን እኔ ያልኩትን ኑር ብለን የምንሰጠው ማንን እኛ ማንን ከፈለገን እናያለን፣ እንጠቅፋለን፣ እናበረታታለን። ካልፈለገን ማለፍ ዝም ማለት ማንን ገደለ? አለማየት እንዴ እነሱ አስገድደው ያላሉ። ከምር እኔ እንደዚህ ጉዳይ እንጃ። ከምር እኔ ማታ በቃ ያቺ ሰው ከድሮ ትናንት ነው የመጣችው ነገር ከኋላ ከወዲህ ስትል ነው ማያት። ዛሬም ያውናት እማትለወጥ ሰው በቅርብ የመጣች ልጅ አለች፣ የፍቅር ብላ የገባች በቃ እንደምንጣጣት በየሄደችበት ነገር ማማሰል ውድ ምን መሰለች፣ ስንት ሰው አለ ምን መሰለች እንደዚህ አይነቶች አሉ። ከፈዋድ ደጋፊ ነን የሚሉና ከፍቅር ደጋፊ ነን የሚሉና እነሱ ናቸው እያባሉ ያሉ ነገሮች ናቸው እነሱ ናቸው። እኔ የፉፉን ገዳፊ ላይ ነጥብ ይዣለሁ። ልክ የፍቅር ገዳፊ ሲያወሩ እንደዛ አወሩ ብለው ሂደው ገስት ላይ ያሉትን ያወሩትን ተሰብለው የሚፖስቱ እነሱም አሉ። አይደረግም። ሲጀምር በፍቅርና በፉፉ መካከል የሆነ ነገር ቢያወሩ የፍቅር ልጆች የፍቅር ልጆች ተው ማለት እንጂ ያለባቸው እንደዛ አወሩ ብሎ ገስት ላይ ያወሩትን እንትን ብሎ መፖሰት አይደለም። ይሄ ውሸት። እነዚህ ነገረኛ ሰዎች ናቸው እንዴ ነው። ምክንያቱም ነገር እርቅ ሲመጣ ዘወር ብለው ቪዲዮቻውን በእንትን ማስጠረር ታውት አልሻቸውማ ማለት ነው። ይብስባቸዋል። ኮሜንት ላይ ዛሬ እንኳን ብቤ ያለው የፉፉን የምትጠሉ ልጆች ተቃጠሉ፣ ፍቅርን የምትጠሉ ልጆች ተቃጠሉ። አሁን ይሄ ከሰውኛ እንደኛ ከሰዎች እንትን ይላል ይጠበቃል። እውነታ አንድ ገዳፊ ይሄ ይጠበቃል። እንደዚህ ሁኑ እንደዚህ ተቃጠሉ። አንድ ቀን አልሐምዱሊላህ የምለው ነገር መጥፎ ኮሜንት ይቻላል። خلاص جيب له بقى صحة حق مساكين